ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 7 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በሀገራችን ኢትዮጵያ ያለውን የውጭ ምንዛሬ እጥረት ለመቅረፍና በትይዩ ገበያ መካከል ያለውን ሰፊ ልዩነት ለማጥበብ የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ዶላርን ለጨረታ አቅርበዋል። ይህም ለጨረታ የቀረበበት የአንድ የአሜሪካ ዶላር ዋጋን በተመለከተ በዚህ ሰዓት የብሔራዊ ባንክ ይፋ አድርጓል። ሙሉ መረጃውን ይዘናል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ በዛሬው ዕለት የኢትዮጵያ ንግድ ባንክ እንግዲህ ለደንበኞቹ በአጠቃላይ በአገር ውስጥም በውጭም ላላቸው ማስጠንቀቂያ አውጥቷል። ምንድነው? ሙሉ ዝርዝሩን ይዘናል። እንዲሁም ከጊዜ ወደ ጊዜ ከቀን ወደ ቀን በበርካታ ማህበረሰብ ዘንድ ከፍተኛ ቅሬታ እያስነሳ የመጣውን የህገ ወጥ ኬላን በተመለከተ አዲስ መግለጫ ወጥቷል። ይህንንም እናደርሳለን። በሌላው መረጃችን ከሚቀጥለው ወር ጀምሮ ተግባራዊ የሚደረግ አዲስ መመሪያ ይፋ ሆኗል። ይህንን መመሪያ ተግባራዊ በማያደርግ ሰው ከ2000 እስከ 200 ሺህ ብር ድረስ ቅጣት እንደሚያስጥል ተገልጿል። ይህንና መሰል መረጃዎችን በዚህ ሰዓት እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከጤና ባለሙያዎች ጋር ተያይዞ ባለፈው ዓመት የጤና ባለሙያዎችን የሥራ ማቆም አድማ በማህበራዊ መገናኛ ዘዴዎች ላይ ያስተባበረው ቡድን ከሰኞ ጀምሮ ሁለተኛ ዙር የሥራ ማቆም አድማ ጠርቷል። ቡድኑ ጤና ሚኒስቴርን ሆነ የክልሉ ጤና ቢሮ የጤና ባለሙያዎችን ሕጋዊና የህልውና ጥያቄ እስካልመለሱ ድረስ ትግሉን አጠናክሮ እንደሚቀጥል አስታውቋል። በተለያዩ የማስተማሪያና ሌሎች ሆስፒታሎች የሚሰሩ ጥቂት ባለሙያዎች የትርፍ ሰዓት ክፍያ መስተካከሉን ተከትሎ የሥራ ማቆም አድማን ለመቀላቀል ፍላጎት የሌላቸው መሆኑን ተረድቻለሁ ያለው አስተባባሪ ቡድኑ ሁለተኛውን የሥራ ማቆም አድማ የማይቀላቀሉ ባለሙያዎች ወደፊት ለሚደርስባቸው የመብት ጥሰቶች ኃላፊነት አልወስድም በማለት አስጠንቅቋል። ቡድኑ በተለያዩ ክልሎች የጤና ባለሙያዎች ማስፈራራትና የእገታ ዛቻ እየደረሰባቸው ይገኛል በማለት ድርጊቱን አውግዟል ሲል እንግዲህ ዋዜማ ከደቂቃዎች በፊት ይፋ አድርጓል። በሌላው መረጃችን የኢትዮጵያ ብሔራዊ ባንክ በየሁለት ሳምንቱ ለማካሄድ ባስቀመጠው እቅድ መሰረት 12ኛውን ዙር የውጭ ምንዛሬ ጨረታ በዛሬው ዕለት ማክሰኞ ታህሳስ 7 ቀን 2018 አካሂዷል። ባንኩ በዚህ ሰዓት ባወጣው ሪፖርት አንድ የአሜሪካ ዶላር የተገዛበት ወይንም የሚሸጥበትን ዋጋ ይፋ አድርጓል። በዚህም በብሔራዊ ባንክ የውጭ ምንዛሬ ጨረታ አንድ የአሜሪካ ዶላር 154 ብር ከ77 ሳንቲም ተሸጧል። በዚህ 12ኛው ዙር ጨረታ 50 ሚሊዮን ዶላር ቀርቦ የነበረ ሲሆን 13 ባንኮች ጨረታውን ማሸነፋቸው ተገልጿል። በሌላው መረጃችን ከመጪው ወራት ጀምሮ ተግባራዊ የሚደረግ አዲስ መመሪያ ይፋ ሆኗል። በዚህም መመሪያ መሰረት ከ2000 ብር እስከ 200 ሺህ ብር ቅጣት እንደሚጣልም ተገልጿል። ከመጪው ጥር 23 ቀን ጀምሮ ለአንድ ጊዜ ብቻ የሚያገለግሉ ከረጢት ማምረት፣ አከማችቶ መገኘትም ሆነ መገልገል ይዞ መገኘት በሕግ ያስቀጣል ተብለዋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከተጠቀሰው ቀን ጀምሮ ማስፈጸም እንደሚጀምር የአካባቢ ጥበቃ ባለስልጣን ተናግሯል። ነገር ግን ፕላስቲክን የሚተኩ ምርቶች ገበያ ላይ በበቂ ሁኔታ አለመኖሩን ነጋዴዎችና የፕላስቲክና ጎማ አምራች ዘርፍ ማህበራት ተናግረዋል። ያነጋገራቸው ነጋዴዎች ከምርት አቅርቦት ባለፈም በዋጋቸው የወረቀት ከረጢቶች ውድ መሆናቸውን ተናግረው የኢትዮጵያ ፕላስቲክና ጎማ አምራች ዘርፍ ማህበሩ በበኩሉ በወጣው አዋጅ ላይ በምን ያክል መጠን ማምረት እንዳለብን ግልጽ የሆነ ነገር አልተጠቀመጠም ማለቱ ተገልጿል። ይህ በእንዲህ እንዳለ ከጊዜ ወደ ጊዜ ከቀን ወደ ቀን በርካታ ማህበረሰቦች ዘንድ ከፍተኛ ቅሬታ እያስነሳ የመጣውን የህገ ወጥ ኬላን በተመለከተ አዲስ መግለጫ ወጥቷል። በየመንገዱ የሚገኙ ህገወጥ ኬላ ለህዝብ ከፍተኛ የቅሬታ ምንጭ መሆናቸውን የህዝብ ተወካዮች ምክር ቤት አባላት ገለጹ።
የኢፌዴሪ የሕዝብ ተወካዮች ምክር ቤት በስድስተኛው ዙር 5ኛ ዓመት የሥራ ዘመን 4ኛ መደበኛ ስብሰባውን ባካሄደበት ወቅት የምክር ቤቱ አባላቶች ናቸው በየመንገዱ የተቋቋሙ የሰፈር ኬላዎች ለከፍተኛ የሕዝብ ቅሬታ ምክንያት እየሆኑ መምጣታቸውን የገለጹት። ሌላው የምክር ቤት አባል ወይዘሮ ገነት እንደተናገሩት ህገወጥ ኬላዎች በየመንገዱ ተቋቁመው ለኮቴ የተባለ በአንድ ጉዞ ከ3500 ብር በላይ እየተቀበሉ መሆኑን ጠቅሰው ሚኒስትሩ ይህንን ማስቆም ካልቻለ ወይንም ማስቆም አለመቻሉን ከገለጸ ከፍተኛ የሆነ ጭቅጭቅ ይነሳልም ብለዋል። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስኔ በሰጡት ምላሽ ችግሩን ለመቅረፍ ከባለድርሻ አካላት ጋር በቅንጅት እየተሰራ ነው ያሉ ሲሆን በተሰራው ስራም በአብዛኛው ቦታ ችግሩ ተፈቶ መሻሻል ማሳየቱንም ተናግረዋል። ህገወጥ ኬላዎች እንቅስቃሴን በመክታት በሀገሪቱ ኢኮኖሚ ላይ የሚደርሰውን ጉዳት ከፍተኛ በመሆኑ ችግሩ ከግንዛቤ እጥረት የሚፈጠር መሆኑንም ገልጸዋል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ በዛሬው ዕለት ከሰዓታቶች በፊት የኢትዮጵያ ንግድ ባንክ ለደንበኞቹ ማስጠንቀቂያ ሰጥቷል። ውድ የባንካችን ደንበኞች በኢትዮጵያ ንግድ ባንክ አዲስ መመሪያ መሰረት ሁሉም የባንካችን ደንበኞች የባንክ አገልግሎቶች ለማግኘትና ሂሳብ ለማንቀሳቀስ የፋይዳ መታወቂያ ማቅረብ ይኖርባችኋል የሚል ጥብቅ ትዕዛዝ ማስተላለፉን ገልጿል። ስለሆነም እርሶም በአቅራቢያው ወደሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ በመሄድ የፋይዳ ተለዋጭ ቁጥርን በማቅረብ የባንክ ሂሳብ ቁጥሮን ከፋይዳ መታወቂያ ጋር ማስተሳሰር እንዳለባቸው እናሳስባለን ሲል ከሰዓታቶች በፊት በማህበራዊ ትስስር ገጹ ላይ አስፍሯል። ስለዚህ በየትኛውም አካባቢ የምትገኙ የኢትዮጵያ ንግድ ባንክ ደንበኞች ይህንን መመሪያ ተግባራዊ ማድረግ ግድ ይላችኋል እያልኩኝ ወደ ሌላው መረጃ ላምራ። አሁን በደረሰን መረጃ መሰረት ሱቅም ሆነ ባንክ ተዘግቷል፣ ተሽከርካሪ ቆሟል፣ ሙሉ ቀን ከቤት አልወጣንም የሚል አዲስ መረጃ ወጥቷል። ከሰሞኑ ጋምቤላ ከተማ ባጋጠመው የጸጥታ ችግር አንድ የፖሊስ መኮንን፣ አንድ የአቢሲኒያ ባንክ ሰራተኛና ዩኒቨርሲቲ የሚሰራ ሌላ ሰው በተተኮሰ ጥይት መገደላቸውን ነዋሪዎች ጠቁመዋል። ዛሬ ሱቅም ሆነ ባንክ ተዘግቷል፣ ተሽከርካሪ ቆሟል፣ ሙሉ ቀን ከቤት አልወጣንም ብለዋል። የከተማዋም ሆነ አጠቃላይ የክልሉ ጸጥታ ለማስተካከል ስራዎች እየተሰራ እንዳለ የተሰማ ቢሆንም ዘላቂ መፍትሄ ካልተቀመጠለት አሁንም ችግሩ በአገረሸ ቁጥር የበርካቶች ሕይወት መቀጠፉን ይቀጥላል ማለቱን ዋሳ ደርሶናል። በመጨረሻም ከ70 ዓመት በላይ ዕድሜን ያስቆጠረውና በአዲስ አበባ ከተማ እምብርት ላይ የሚገኘው ብሔራዊ ቲያትር በቅርቡ የዋጋ መስተካከያ አድርጓል። በሚኒስትሮች ምክር ቤት የጸደቀውን ተመን ተከትሎ የቲያትር መግቢያ ዋጋ ከ80 ብር ወደ 200 ብር መጨመሩን አዲስ ፎርቹን ጋዜጣ ዘግቧል። እንዲሁም ለተለያዩ ዝግጅቶች ለምረቃና ለበዓላት የአዳራሽ ኪራይ ላይም ከፍተኛ የሚባል ጭማሪም አድርጓል። በዚህም መሰረት ለተለያዩ ዝግጅቶች በመደበኛ ቀናት ከ9000 እስከ 70000 ብር የኪራይ ዋጋ የሚጠይቅ ሲሆን በሳምንቱ መጨረሻ ቀናት ደግሞ ከ13000 እስከ 45000 ብር የሚደርስ የዋጋ ተመንም አውጥቷል። ከዚህ ቀደም ለቲያትር አዳራሹን የሚያከራየው ከ3500 እስከ 5000 ብር የነበረ ቢሆንም አሁን ግን በመደበኛ ቀናት ከ6700 ብር እስከ 15700 ብር በሳምንት መጨረሻ ቀናት ደግሞ ከ10000 እስከ 18000 ብር እንደሚደርስ ነው የተገለጸው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።